በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ዕለትና ሰዓት ያደረሰን መዓልትና ሌሊቱን በጋና ክረምቱን እያፈራረቀ የሚመግበን ፈጣሪ ፍጡራን መጋቤ ፍጡራን ልዑለ ባሕርይ ዘላለም ሥላሴ ስሙ የተመሰገነ ይሁን። እናንተም እንደሚገባችሁ ቅድም በመርሃ ግብረ መሪው ሊቃውንቱ ሁሉ ስለተጠራችሁ የተከበሩ ሊቀ ስዩማን ቀሲስ ምህረት ሞላ የሀገረ ስብከታችን ዋና ስራ አስኪያጅ፣ የተከበሩ ክቡር ጸሐፊያችን፣ እንዲሁም የደብራችን አስተዳዳሪ፣ የሀገረ ስብከት የክፍል ኃላፊዎችና ሊቃውንተ ቤተ ክርስቲያን ሁላችሁም በዚህ አውደ ምሕረት ላይ የተገኛችሁ አባቶችና እናቶች፣ ሕፃናት፣ ወጣቶች ሁላችሁ በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ቸርነቱ በዝቶልን ከዚህ ዕለትና ሰዓት ያደረሰን እንደ ኃጢአታችን ሳይሆን እንደ ቸርነቱ ያሰባሰበን ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ስሟ ከማር ከስኳር የሚጣፍጥ ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። እንዲሁም በዚህ ዕለት ተስካረ በዓሉን እያሰቡ መከራውን እየተሳተፉ በረከት አግኝተው በረከትን የሚያሰጡን የአባታችን የመብዓ ጽዮን የሌሎችን ቅዱሳን አባቶቻችን በረከታቸው ይድረሰን። ምድር ሰናይት እንተ ዘልፈ ይህውፃ እግዚአብሔር እምዓመት እስከ ርእሰ አውደ ዓመት። በኦሪት ዘዳግም ምዕራፍ 11 ቁጥር 10 ላይ ጀምረን የምናገኘው ኃይለ ቃል ነው። ምድር ሰናይት በጎ የበጀች ወይም ያማረች ምድር። ሊቃውንቱ በቅዱስ ያሬድ ልሳን ሲያመሰግኑት እግዚአብሔርን ሲያገለግሉት ይዋሉ በዚህ ቃል ነው። ምድር ሰናይት ወአኮ ከመ ምድረ ግብፅ። ይቺ መልካም ምድር እንደ ግብፅ ምድር አይደለችም። እንተ ዘልፈ ይህውፃ እግዚአብሔር እምዓመት እስከ ርእሰ አውደ ዓመት። ከዓመት እስከ ዓመት ድረስ እግዚአብሔር በቸርነቱ የሚጎበኛት የጎበኛት መልካም ምድር ናት ይላል። እንግዲህ ሙሴ ይህን ቃል ለእስራኤል የነገራቸው ከግብፅ ይዟቸው ሲወጣ ነው። ከፈርዖን ጋራ በተደጋጋሚ ተነጋግሮ 10 መቅሰፍት 11ኛ ሞተ በኩር አድርጎ የግብፅን ምድር አስለቅቆ የኤርትራን ባሕር ከፍሎ ይዟቸው ሲወጣ ውሃ እየጠማቸው ምግብ እየራባቸው ሲያማርሩ የምትሄዱባት ምድር እንደ ግብፅ እንደኖራችሁባት ምድር እንደ ግብፅ ያለች አይደለችም። በብዙ መከራ በብዙ ፈተናም ቢሆን የምትገቡባት ምድር እግዚአብሔር ከዓመት እስከ ዓመት በዝናብ የሚጎበኛት በበረከት የማይለያት አቀበት ቁልቁለት ጋራ ሸንተረር ያላት ልምላሜ ኮረብታ ያላት በጎ ያማረች ምድር ናት እና ይህንን ረሃብ ጥም መከራውን ታግሳችሁ ያችን ምድር ለመውረስ ጽኑ ብሎ በኦሪት ዘዳግም የእስራኤልን ጉዞ ባስተማረበት ወይም ባሳየበት ትምህርቱ አስተምሯቸዋል። እንግዲህ ወደ መጽሐፉ መጀመሪያ ገባ ብለን እንውጣና ሙሴ በደብረ ሲና 4ቱን ብሔረ ኦሪት ዘፍጥረትን፣ ኦሪት ዘጸአትን፣ ኦሪት ዘሌዋውያንን፣ ኦሪት ዘኍልቍን ከእግዚአብሔር ጋር እየተነጋገረ ስራውን እየሰራ ጻፈ። ይሄ እስራኤልን እየመራ በዚያው እያስተማራቸው እየተጻፈ የሄደ ነው። በመጨረሻ በመንገድ 40 ዘመን ስለተጓዙ አባቶች አልቀው ልጆች ሲቀሩ እንደገና ለልጆች አዲስ ስለሆነ ኦሪት ዘዳግምን እንደገና አስተማራቸው። ስለዚህ ኦሪት ዘዳግም ማለት ከ4ቱ ብሔረ ኦሪት የተውጣጣ
ዳግመኛ እንደገና ሙሴ ለእስራኤል ያስተማረው ማለት ነው። ዘዳግም የሚለው ቃል ይህንን ያሳያል። በመጀመሪያ የተጻፉ 4 የኦሪት መጻሕፍት አሉ። እነዚያ ተጨምቀው አንድ መጽሐፍ ነው ደግሞ ለውሉድ የተሰጡ ትምህርቶች ናቸው። ይህንን ደግሞ እንደገና በሐዲስ ኪዳን ሙሴ ለ10 ቀናት ነው ኦሪት ዘዳግምን ያስተማረው። እንደገና እስጢፋኖስ ሊቀ ዲያቆናት ቅዱስ እስጢፋኖስ 3 ጉባኤ አድርጎ ደግሞ ለአይሁድ አስተምሯቸዋል። ለአባቶቻችሁ ይሄ ነበረ የተነገረ ብሎ በግብረ ሐዋርያት ምዕራፍ 6 ምዕራፍ 7 ላይ ይሄን እናገኛለን ማለት ነው። እና ኦሪት መነሻ፣ ወንጌል መገስገሻ፣ የሊቃውንቱ ደግሞ ማብራሪያና ማመስጠሪያ ሆኖ በብሉይ ኪዳን በሐዲስ ኪዳን በመጻሕፍተ ሊቃውንት ቤተክርስቲያን ተጠብቃ ትኖራለች ማለት ነው። ይህንን ከቤተክርስቲያናችን እንዳያሳጣን የእግዚአብሔር አምላካችን ፈቃዱ ይሆንልን። እንግዲህ በጎ ምድር የበጀች ያማረች ምድር የተባለች ለጊዜው እስራኤል ተጉዘው ከፈርዖን መንጋጋ ወጥተው ከሞላው ባህር ተከፍሎ ተሻግረው እንደገና 40 ዘመን ቃዴስ በርኔ በሚባል በረሃ በዚያ ውሃ ጥም በሚያቃጥልበት ምግበ ሥጋ በማይገኝበት እግዚአብሔር አምላካችን መና ከደመና ላይ እያወረደ ውሃ ከድንጋይ ከጭንጫ ላይ እያፈለቀ እየመገባቸው ተጉዘው ምንም እንኳን አብዛኞቹ የእግዚአብሔርን እምነት በውስጣቸው አጽንቶ መያዝ ከመከራው ጽናት የተነሳ እየከበዳቸው በየመንገዱ እየወደቁ 600,000 ያህል እስራኤላውያን ምድረ ርስትን ሳያዩት ቢቀሩም እንግዲህ እስራኤላውያን የወጡ ምድረ ርስት ለመውረስ ነው፣ ወይም ከነዓን የምትባል ለአብርሃም ቃል የተገባለትን ሀገር ለመውረስ ነው። ያችን ሀገር ለመውረስ ወጥተው ግን በመንገድ 600,000 ያህል ቀሩ። በነገራችሁ ላይ ከግብፅ የወጡም 600,000 ነበሩ። ታዲያ ማን ወረሰ ከተባለ ከግብፅ ከወጡ መንገደኞች ምድረ ርስት የገቡ 2 ሰዎች ብቻ ናቸው። ኢያሱና ካሌብ የሚባሉ 2 ሰዎች ብቻ ናቸው። ከዚያ ወጥተው የታሰበልቻቸውን ወይም ለነሱ የተዘጋጀችላቸውን ሀገር የወረሱ። ታዲያ እንግዲህ እስራኤል ምድረ ርስትን ወረሱ ማለት ምንድነው ሲባል ልጆቻቸው በመንገድ እየተወለዱ ጉዞ 40 ዓመት ስለሆነ አባቶች ሲያልቁ ልጆች እንደገና ሀገርን ወረሱ ማለት ነው። እና ያችን ሀገር እንዲወርሱ ግን ሙሴ በመንገድ ያጽናናቸው ነበረ። እግዚአብሔርን አምልኩት፣ ፈተናውን እርሱት። በጊዜው የመጣው ፈተና መከራ ጊዜውን አልፎ የሚቀር ነው። ምክንያቱም የኤርትራ ባህር ስታዩት ሞልቶ ነበረ፣ እግዚአብሔር ሲፈቅድ ተከፈለ። አሁንም መከራው እንደዚያ እየቀረ እኛ ያችን በጎ መልካም ምድር እንወርሳለን እያለ ያጽናናቸው ነበረ። ይሄንን ቃል ቅዱስ ያሬድ ቀጥታ ሙሴኒ ብሎ አመጣ። ሙሴኒ በውስተ ኦሪት፣ በኦሪቱ ሙሴ እንዲህ አለ፣ ምድር ሰናይት ዋኮ ከምድረ ግብፅ፣ ምድር ሰናይትን ተዘልፈ ውፃ እግዚአብሔር እማዓመት እስከ ርዕሰ አውደ ዓመት። ሙሴ እንዲህ አለ፣ ወገኖቹን እንዲህ ብሎ አስተማረ ብሎ ቅዱስ ያሬድ ያንን ብሉይ ኪዳኑን እንዳለ አመጣው እያያያዘ ያዕቆብን ያዕቆብም እንዲህ አለ እያለ ያዕቆብ ደግሞ ዘይታነጽ ቤተ እግዚአብሔር ሐነጸ መቅደሱ ባርያም እያሉ ሊቃውንቱ ከሙሴ ያገኘውን ቅዱስ ያሬድ ከቅዱስ ያሬድ ያገኙትን ደግሞ ሊቃውንቱ ደስ በሚል በእውነት ነፍስን በሚሰርቅ አንዳንድ ጊዜ ያሉበትን በሚያስረሳ ጣዕመ ዜማ ሲያመሰግኑ አድረው ውለዋል። እግዚአብሔር አምላካችን ሊቃውንቶቻችንን ማያሳጣን ብላችሁ ለእግዚአብሔርንም ለጅሙት። በእውነቱ ዘመኑ ክፉ ነውና ሊቃውንቶቻችን አሁንም ሙሴ እንዳለው ይሄንን ክፉ ጊዜ አልፈው መልካሙ ጊዜ ላይ ደርሰው አሁንም በነፃነት እንዲያመሰግኑት የእግዚአብሔር አምላካችን ፈቃዱ ይሆንልን። ምድር ሰናይት፣ መልካም ምድር፣ በጎ ምድር ለእስራኤል የተዘጋጀች እስራኤል የሚወርሷት። ከዚያ በኋላ እንደ ቅዱስ ያሬድ አነጋገር ወስዶ ቤተክርስቲያን ያደረጋት ያዕቆብ የተናገረላት ዳዊት የተናገረላት
ነቢያት 15ቱ ነቢያት የተፈራረቁባት ያመሰገኗት ወይም ደግሞ የተገኙባት 12ቱ ነቢያት ምሳሌዎቿ 12ቱ ሐዋርያት ምሳሌዎቿ የሆኑላት እንዲህ እያለ ክነፈ ርግብ በብሩር ዘግቡር እያለ የቅዱስ ዳዊትን የሙሴን እንደገና ደግሞ በመካከሉ እሱ ራሱ እያስገባ ወስዶ መድኃኔ ዓለም ብሎ ራሱን መድኃኔ ዓለምን ጠርቶ ህየ ማኅደሩ ለልዑል የልዑል የእግዚአብሔር የመድኃኔ ዓለም ማደሪያው በዚያ ነው ብሎ ቤተ ክርስቲያን ይሄ ሁሉ ምሳሌ የተነገረላት ይሄ ሁሉ ቃል የተመሰጠረላት እንደሆነች ህየ ማኅደሩ ለልዑል መድኃኔ ዓለም ሀደረ ኪያሃ ዘሰምረ ሀገራ የወደዳት ሀገር አድርጎ በውስጧ ወዷት የሚኖር ይህች ናት። እሷም ቤተ ክርስቲያን ናት። እሷን ወዶ በእሷ ውስጥ የሚኖር መድኃኔ ዓለም ያደረባት ብሎ እግዚአብሔርን አመሰገነ። ሊቃውንቱም ዛሬ ይኸው ሲያመሰግኑ አድረዋል። በዚህ እስመ ለዓለም ውስጥ ሁለት ስረ ያለ ይባላል። በእውነት ለመናገር ቃሉ የካቲት ኪዳነ ምሕረት ነው እንግዲህ የሚያመጡት ከዚያ ነው ሊቃውንቱ ደግሞ ወደዚህ አምጥተው ወደ መድኃኔ ዓለም ዕለት ወይም የጥቅምት መድኃኔ ዓለም ላይ እንዲሆን ያደረጉበት ምክንያት አንደኛ ምድር ሰናይት የሚለውን ለማግኘት ነው ይባላል። ሁለተኛ ደግሞ መድኃኔ ዓለም ኪያሃ ዘሰምረ አደረ ሀገረ ተብሎ ራሱን መድኃኔ ዓለምን የሚያነሳ ስለሆነ ነው። ለምን ካላችሁኝ ምድር ሰናይት ማለት መልካም ምድር፣ በጎ ምድር፣ የበጀ ምድር አይደል? ስለዚህ የበጀ ምድር ማለት ነው በጌ ምድር ማለት አይደል? ለምንድን ነው ታዲያ ይሄ ስራ ሆኖ የተፈለገው ካላችሁ የአባታችን የመብዓ ጽዮን የጻድቁ አባታችን ምድር ስለሆነች ነው። በእውነቱ የሊቃውንት ማዕከልም ስለሆነች ነው። ሁሉም ቦታ በበረከተ እግዚአብሔር የተጎበኘ ነው። አዎ ደግሞ ግን ምድር ኢትዮጵያ ደግሞ የበለጠ እግዚአብሔር ዓመት እስከ ዓመት በበረከት የሚጎበኛት ናት። በእውነት እንግዲህ ምድር ሰናይት ተብላ ለእስራኤል የተነገረች በጊዜው ምድር ርስ ናት። በኋላ ግን በመከራ ጊዜ መሸሸጊያቸው ኢትዮጵያ ናት። በእውነት ቀድሞ የሰሎሞን ልጅ ቀዳማዊ ምኒልክ ወደ ኢትዮጵያ መጣ። ብዙ ሌዋውያንን ይዞ የእስራኤላውያንን በሙሉ በኩሩ ይዞ መጣ ማለት ነው። ስለዚህ ሁለተኛዋ የእስራኤል ሀገር ኢትዮጵያ ናት ማለት ነው። ሲቀጥል በተለያዩ ጊዜያት መከራ ሲደርስባቸው ወደ ኢትዮጵያ ነው የሚመጡ የነበረ። በኋላም እንኳን በሰባ ዘመን በሮማውያን የእስራኤል ምድር ስትፈታ አብዛኞቹ እስራኤላውያን የመጡ ወደ ኢትዮጵያ ነው። ለምን? በጎ ምድር፣ የአባቶቻቸው ሀገር፣ መልካም ምድር፣ ታቦተ ጽዮን ያለችባት፣ በኋላ መስቀሉ ቀራንዮ ላይ የተሰቀለው መስቀል የተተከለው መስቀል መጥቶ የተቀመጠባት በማኅደርነት በግምጃ ቤትነት ያከበራት ሀገር ኢትዮጵያ ናት። የቅዱሳን መፍለቂያ ኢትዮጵያ ናት። መልክዓ ምድሯም ሙሴ እንደተናገረው በትክክል የሚገልጣት ኢትዮጵያ ነው። ይሄ የሙሴ ቃል ምድር ሰናይት የሚለው ቃል እንተ ዘልፈ ይሄውፃ እምዓመት እስከ ዓመት እንተ ዘልፈ ይሄውፃ እግዚአብሔር የሚለው ቃል በትክክል ማንን ይገልጻል ካላችሁ እውነት ያለ ሐሰት ኢትዮጵያን ይገልጣል። ለምን ካላችሁ የኢትዮጵያ ምድር ዓመት እስከ ዓመት ምርት ያስገኛል። ይኸው በክረምቱ ከሰማይ ዝናም ይወርዳል። ዝናም የሚወርድባት ይላል በኦሪቱ፣ ዝናም ጠል የማይለያት ይላል። ስለዚህ ዝናም የሚዘንብባት እንዴ በሌላ ሀገራት እኮ በክረምት በረድ እንጂ ዝናብ አይዘንብም። ክረምት ላይ በረዶ ነው የሚዘንብ፣ ዝም ብሎ በረዶ ብቻ። ስለዚህ በሌላው ዓለማት በክረምት ዛፎቹ በሙሉ ይደርቃሉ። በእኛ ሀገር ደግሞ በክረምት ዛፉ ምን ይሆናል? ይለመልማል። ስለዚህ በክረምት በዝናብ በበጋ በውሃ የሚጎበኛት ሀገር ማናት ካላችሁ ኢትዮጵያ ናት። ይሄ እግዚአብሔር የሰጠን ሀብታችን ነው። የኛን ሀብት እንዳንገድብ የኛን ሀብት እንዳንጠቀም የሚከለክሉ በእነሱ ሀገር እኮ ዝናብ ስለሌለ ነው። ታውቃላችሁ? በእነሱ ሀገር እኮ ውሃ ስለማይፈልቅ ነው። የአባይ ውሃ 80% ኢትዮጵያ ላይ ይፈልቃል ሲባል
20% ደግሞ በሱዳን በምናምን ነው። 1% ግብፅ ላይ አይፈልቅም ማለት ነው። 1 ስለዚህ እንደ ግብፅ ያልሆነች መልካም ምድር እንዴ በበጋ የበልግ ዝናብ አለ፣ በክረምት ደግሞ የክረምት ዝናብ አለ። እንደገና ዛፉ ዓመት እስከ ዓመት ለምልሞ ነው የሚገኘው። እስኪ በደቡብ ሂዱ፣ ክረምት እስከ በጋ እኮ ተክል ወይም ደግሞ አዝሪት እንደለመለሙ እኮ ነው የምታገኘው። አሁን ዛሬ የሚዘራ ዘር አለ እኮ እንዴ! ለምን እስከ ደቡብ ትሄዳላችሁ? እዚህ ፎገራ ወረዱ እንጂ አሁን እኮ እንደገና ይታረሳል እኮ ሊዘራ አይደል? እንደገና መሬቱ እኮ በስሩ ውሃ አለው። ይሄው ይፈልቃል ውሃ። ያን ገድቦ እኮ ገበሬ እየዘራ እኮ ነው። ይሄ የት ሀገር ይገኛል እንዴ? ከኢትዮጵያ አባይ የሚወስደውን አፈር ግብጾች አስቀርተው ያንን አጥለው ለእስራኤል ምድር ያንን በጭነት መኪና ይሸጣሉ። ከኢትዮጵያ የሄደውን አፈር ማለት ነው። ታዲያ ይህች ሀገር ማለት እኮ ኢትዮጵያ ናት። ይሄ ግን ድንቅ አይደለም? ዓመት እስከ ዓመት ብታፈራ፣ ዓመት እስከ ዓመት ብትለመልም፣ ዓመት እስከ ዓመት የወርቅ ማዕድን አንዳንዶቹ እነ ኢዮብ በወርቅ ማዕድኗ ያደንቋታል። እነ ሙሴ በአትክልት ባዝሪቷ በውሃዋ ያደንቋታል። ከዚህ በላይ ግን እንደ ዥረት ሲንቆረቆር የሚኖር ዝናብ ማለት ደመና ሊቃውንት ናቸው። ዝናብ ማለት ደግሞ የሊቃውንቱ ቃል ነው። ዓመት እስከ ዓመት በጉባኤ ቤት ቃለ እግዚአብሔር ታጉሎ ያውቃል? አይደለም ቀን በሰዓት እንኳን ቃለ እግዚአብሔር ሳይባል ቀርቶ ያውቃል? ወይ ሲማር ቃለ እግዚአብሔር ይላል፣ ወይ ሲቀጽል ቃለ እግዚአብሔር ይላል፣ ወይ ደግሞ እንዲያው ዝም ብሎ ቢተኛ እንኳን በህልሙ ቃለ እግዚአብሔር ነው ሲል የሚያድር። የቅኔ ተማሪ እንደተኛ ቅኔ ቆጥሮ ያድራል። በህልሙ እኮ ነው። ይሄ እኮ ሀብት እኮ ለማን የተሰጠ ይመስላችኋል? እግዚአብሔር ለመረጣት ሀገራችን ለኢትዮጵያ የተሰጠ ነው። እና ችግራችን ምንድን ነው ካላችሁኝ፣ ተስማምቶ መጠቀም አቃተን፣ ተዋዶ መኖር አቃተን። ይሄ ነው ችግራችን፣ ይሄ ነው። አንዱ ካልጠፋ እኔ አልኖርም የሚል ሰይጣናዊ አባዜ በውስጣችን ኖረ። ይሄው ተጨራረስን። በየቀኑ የሞት አዋጅ፣ በየቀኑ በተለይ ደግሞ እግዚአብሔር ሰው የሚያጣ ይመስል የእግዚአብሔርን ሰዎች አድኖ በመግደል ለእግዚአብሔር ሰው ለመጨረስ ይሰራል። እንግዲህ ሰምታችኋል። በአንድ ወር ብቻ በ30 ከዚያ በላይ የሚቆጠሩ አንድ አካባቢ ብቻ ሞቱ ሲባል እየሰማን ነው። ይሄ ምን ይባላል? ምን የሚሉት ነው? ስለዚህ በበጎው ምድር ላይ ክፉ ሰው ለምን እንኖራለን? ባካችሁ መልካም መሬት ላይ የበቀለ ተክል መልካም ይሆናል። መልካም ተክል ደግሞ መልካም ፍሬ ያፈራል። መልካም ፍሬው ደግሞ ለፍጥረታት ምግብ ይሆናል። እኛ እኮ ብንስማማ ለዓለም ምን አላሉ አንድ ምሁር፣ ኢትዮጵያ በአግባቡ ሀብቷን የምትጠቀም የዓለምን ግማሽ ሕዝብ ትመግብ ነበር አለ ይባላል። ኢትዮጵያውያን ራሳቸው ምን ሊመገቡ ተብሎ ሲጠየቅ አሉ ኢትዮጵያውያንማ ቤንሻንጉል ጉምዝ ብቻ ይመግባቸው ነበር አለ ይባላል። ቤንሻንጉል ጉምዝ ብቻ። እና ይሄ ሁሉ ሀብት መሬቱ ሲቆፈር ወርቅ እኮ የሚገርም እኮ ነው። ትንሽ ብንቆፍር ውሃ ወደ ላይ ቀና ብንል ለምለም አደጉ የሚባሉ ሀገራት እኮ አይጥ ጉርጥ እየተመገቡ እኮ ነው። ታውቃላችሁ? ይሄ የዱር እንስሳት ዝም ብለው አውራዊቱን ምኑን እየበሉ እኮ ነው አደጉ የሚባል። እኛ መርጠን እየበላን እኮ ተስማምቶን እግዚአብሔር በፈቀደው እኮ በሰላም ለመኖር እኮ የተፈጠርን እኮ እንዴት ያለን ዜጎች ነበርን መሰላችሁ? አላውቅበታል። በተለይ ደግሞ ይህች ቅድስት ምድር ከምስራቅ እስከ ምዕራብ ያላበቀለችው ቅዱስ የለም። ይገርማቸዋል። ያላበቀለችው ቅዱስ የት አለ? በሸዋ ብትሄዱ የቅዱሳን መናኸሪያ፣ በኦሮሚያ ብትሄዱ የቅዱሳን መናኸሪያ፣ በሐረር ብትሄዱ የቅዱሳን መናኸሪያ፣ በትግራይ ብትሄዱ የቅዱሳን መናኸሪያ፣ በእኛም በዚህ ባለንበት ብትመጡ የቅዱሳን መናኸሪያ። በዛሬ ዕለት የምናከብራቸው ቅዱሳን በርካታዎች ናቸው። አንዱ ዘጌ የተወለዱ፣ አንዱ ደግሞ እዚህኛ እብናት አካባቢ እዚህ ማነው ሻሞ መድኃኔዓለም እዚያ እንዲያውም አንድ ሜዳ አለ የወይን ማትከያ የነበረ
እንዲህ እንደ ከምከም ቃሮዳ የሚባል የወይን ሀገር ነው ሀገር የነበረው። ቀድሞ በሀገራችን በእኛው መሬት ላይ ወይን አትክለን እኛው ራሳችን ነበረ ዕጣን ከኛው ወይንም ከኛው ነበረ። አሁን ወይኑ ጠፍቷል። በእውነቱ ዕጣኑም ያን ያህል እየተጠቀምንበት አይደለም። እና እዚህ አሁንም አጽማቸው ያለበት እዚሁ የተወለዱ ናቸው። እንግዲህ እኒህ አባት ዛሬ በዓላቸውን የምናከብርላቸው በተለይ ደግሞ ተስካረ መድኃኔዓለምን በመዘከር የሚታወቁ አባታችን በትረ ማርያም ወይም መብዓ ጽዮን ተክለ ማርያም መብዓ ጽዮን የልጅነት ስማቸው ተክለ ማርያም ይባላል። እንግዲህ እኒህ አባት ከልጅነታቸው ከቅዱሳን ከደጋግ ሰዎች የተወለዱ እግዚአብሔርን ከሚፈሩ ሰዎች የተወለዱ በተለይ ደግሞ እንግዳ ተቀባይ ከሆኑ ሰዎች የተወለዱ ናቸውና ሕፃን ሆነው እንዲያው አለፍ አለፍ ብሎ ለማየት ከዕለታት በአንድ ቀን አንድ ካህን ስዕለ ማርያም ሳይዙ የማይንቀሳቀሱ ካህን ከቤታቸው በእንግድነት ያርፋሉ እና እኒህ ካህን ከትራስጌያቸው ስዕለ ማርያም ካላደረጉ እንቅልፍ አይወስዳቸው። ጸሎታቸውን ተነስተውም ለእሷ እየሰገዱ ነው የሚያደርሱ እና ጸሎታቸውን አድርሰው ሌሊት በረከት ለቤቱም ለራሳቸውም ለሀገራቸውም ለምነው ጧት ሲነሱ አድርገውት የማያውቁት ያችን ስዕል ረስተዋት ሄዱ። ያችን ስዕል ረስተው ሄዱና እሳቸውም የጣሉበት ጠፍቷቸው ያችን ስዕል ሕፃኑ የኋላ መብዓ ጽዮን ወይም ተክለ ማርያም ሄዶ አቀፈና እናት ላጥባህ አልፈልግም፣ ምግብ ላብላህ አልፈልግም፣ እንግዲያሳ ያችን ስዕል አትንኩብኝ። አቅፎ ይዞ ያችን ስዕል አለቅም። ቢደረግ ቢሰራ ያችን ስዕል አቅፎ ይዞ በቃ አለቅም። እና ሰዎቹ እየተቸገሩ እሱም ያችን ስዕል ይዞ ይስማታል፣ ያያታል፣ ይስማታል፣ ያያታል። እንዲያቻ ይዞ ያለ አባትየው ለገበያ ሲሄዱ ያንን ባለ ስዕል እንግዳ ያገኙታል። አባቴ አቤት፣ ከኛ ቤት አንድ ዕቃ ረስተዋል። ምንድን ነው? ስዕለ ማርያም። አይ ከእናንተ ነው? አይ አዎ ጠፍታኝ እኮ ብለው እና አንድ ልጅ አለኝ፣ ያ ሕፃኑ ልጅ እንዲያው እሷን ይዞ አለቅም አለ። ቢደረግ ቢሰራ ይኸው ምግብ አይበላ፣ የእናቱን ጡት አይጠባ፣ ዝም ብሎ ስዕሊቱን አቅፎ ይዞ አለቅም አለ እና እንዲያው ምን እንደሚሻል አላውቅም ብሎ አያይዞ እንግዲህ ባነጋገር እንዲያው እንዳነካብኝ ይመስላል አይደል? እንዲህ ብሎ ሲያማክረው አባትየው ያን እንግዳውን ሲያማክሯቸው አይ እንግዲያ ይችን ስዕል እንኳን መርሳት አይቻላምናትም ነበረ። በዚህ ጊዜ ባልተለመደ ነገር እንድረሳት የሆነች በራሷ ፈቃድ ነው። ስለዚህ ከወደደችው ትኑር፣ እዚያው ትኑር። በቃ ያው ልጁ እዚያው ልጁን ወደዋለች ማለት ነው። እሱም ከወደዳት በቃ ከዚያው ከወደደችው ትኑር፣ እኔ ሌላ ስዕል አስላለሁ አሉ። ያችን ስዕል እንደያዙ አደጉ። 7 ዓመት ሲሆናቸው ትምህርት ቤት ገቡ። ትምህርት ቤት ሲገቡ መምህራቸው ደግሞ መብዓ ጽዮን አሏቸው። እንግዲህ በትምህርት ቤት ያው የሁሉም እዚያውን ያሉት ሊቃውንት በሙሉ ስም ወይ ከበደ ወይ ደሳለኝ ወይ በላቸው ወይ አንተነህ ብቻ እንደዚያ ነው የሚሆነው። አሁን ይሄ ብጥር ብጥር ቅሽር ቅሽር የሆነው ስም የሚወጣ በትምህርት ቤት ነው እና በትምህርት ቤት መምህሩ ስም ያወጣል፣ ጓደኛ ስም ያወጣል፣ አንዳንድ ጊዜ ራሱም ያወጣል አይደል? ያው ግን መምህራን ያወጣሉ እና መብዓ ጽዮን ተብለው በትምህርት ቤት ተጠሩ። ያው በትምህርት ቤት እየተመላለሱ ሲማሩ በተለየ መንገድ ግን የመድኃኔዓለምን ዝክር ይዘክሩ ነበር። ከልጅነታቸው ጀምሮ ተስካረ መድኅኑን ወይም የመድኃኔዓለምን ዝክር ሁልጊዜ ይዘክራሉ። ኋላም ወደ ምናኔው ዓለም ሲያመሩ በምናኔም ሕይወት ሌላ ምግብ የማይዘጋጅበት ለተስካረ መድኃኔዓለም ብቻ የሚሆን ዕቃ አዘጋጅተው በዚያ ዝክረ መድኃኔዓለምን ይዘክሩ ነበረ። ይሄ ብቻ አይደለም፣ ዓርብ ሌላ ምግብ አይበሉም ነበረ። ኮሶ መራራ ኮሶ ነበር የሚጠጡ የነበረ። ያን እየበጠበጡ መራራ ኮሶ ለምንድን ነው ሲባል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ መራራ ሐሞት በአይሁድ በግፈኞች በአይሁድ ስለጠጣ ያንን መራራ ኮሶ በመጠጣት ያስታውሱ ነበረ። ይሄ ብቻ አይደለም፣ ሰውነታቸውን በቀጋ ይገርፉ ነበረ ዓርብ እና
የጌታችን የመድኃኒታችን የኢየሱስ ክርስቶስን ግርፋቱን ያስቡ ነበር። በተለይ ትልቅ ድንጋይ በጣም ታላቅ ድንጋይ ካንገታቸው አስረው ሲሰግዱ ከጫንቃቸው ላይ አድርገው ሲወድቁ ድንጋዩ ወደታች እየተጫናቸው ደግሞ ሲተኙ ደግሞ እንቅልፍ እንዲያወስዳቸው ከደረታቸው ላይ ያንን ድንጋይ ያደርጉታል። ወዲያው እንቅልፍ ያጣሉ፣ ይነሳሉ። እንዲህ ያደረጉ የብሕትውናን የምንኩስናን ደግነት ያሳዩ ታላቅ አባታችን የዛሬ ዕለት መታሰቢያቸው ወይም ዕረፍታቸውን የምናስብበት ነው እና እንዲህ ሲኖሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንዲት በትር ሰጣቸው። በዚያች በትር ዓርብ ወደ ሲኦል እየገቡ ከሲኦል ያችን በትር እየተጠመጠሙ እግዚአብሔርን በአንዲት ነገር ያመሰገኑ ወይም አንዲት በጎ ነገር ያለቻቸው ነፍሳት እያዙ እንዲወጡ አሁንም ቃል ተሰጥቷቸዋል። የቅዱሳን የአባቶቻችን ቃል ኪዳን ነውና በረከታቸው ይድረሰን። በእውነቱ ዓርብ የጌታችን ሕማሙን እያሰቡ መከራ በተቀበሉበት በዚያች በትር እስካሁንም ድረስ ወደፊትም ነፍሳትን ያወጣሉ ከሲኦል። በዚያውም በዕለቱም እንደዚህ ያደርጉ ነበር። ይሄ የቅዱሳን ቅድስና ነው፣ ማዕርግ ነው፣ ስጦታ ነው፣ ሀብት ነው። ቅዱሳን የማይሰጣቸው ሀብት የለምና በተለይ ደግሞ ተስካረ መድህን የመድኃኔ ዓለምን ተስካር ሲዘክሩ እንዲያው ዝም ብሎ እህል ውሃ ብቻ ቀምሶ መሄድ አልነበረም። ሕመምተኞች እየመጡ ያችን እየቀመሱ ይድኑ ነበረ። የአንዲት እናት ብቻ ታሪክ ልተርክ እንጂ በጣም ብዙ ናቸው። አይነ ስውር እናት መጡና በሉ ጠጡና ሆዳቸው ሞላ እና ሆዳቸው ሲሞላ እንዲህ አሉ፣ አንተ የመድኃኔ ዓለም ወዳጅ ምግቤን አበላኸኝ፣ ምጠጣውን ማጠጣኸኝ፣ ከዚህ በኋላ ማን ነው የሚመራኝ አሉ። ይኸው ሁሉ ሆነልኝ፣ እንዲያው ይሄን አንተ የደከምክበት እኮ ምኑ ይታወቃል አሉና ያንን የጠጡበትን ዋንጫ ዳሰስ ዳሰስ አረጉና በእጃቸው አይናቸውን ነካ ነካ ሲያረጉት ሁለት አይናቸው ቦግ ብሎ በራ። ሁልጊዜ የደግነት ዋጋው ሁልጊዜ ለሰዎች ሁሉ እንዲህ ይተርፋል። የቅንነት ትሩፋቱ እንዲህ ነው፣ ለዓለም ሁሉ በረከት ይሆናል። አሁንማ ይኸው በስማቸው እንዲህ ተማጽነን እኮ ነው የምንኖረው። ዛሬ እኮ የመድኃኔ ዓለም መታሰቢያ የሆነው በቅዱሱ በወዳጁ አማካኝነት ነው መድኃኔ ዓለም የሚታሰበው ማለት ነው። በየወሩ ይዘክሩታል። ይኸው ዛሬም ዕረፍታቸው በዛሬው ዕለት ሆነ። ይኸው መድኃኔ ዓለም በተዘከረ ቁጥር በየወሩ የእሳቸውም ዕረፍት አብሮ ይዘከራል ማለት ነው። ምን መታደል ነው በእውነት! መድኃኔ ዓለም ኢየሱስ ክርስቶስን ራሳቸው ብቅሉን አዘጋጅተው ራሳቸው ጌሾውን ለቅመው ራሳቸው ወቅጠው ራሳቸው ምንድን ነው የሚባለው ደግሞ የቀረው አብሽሎ ነው የሚባል ጋግረው ራሳቸው ሁሉን ነገር አዘጋጅተው ደረቆቱን ቆልተው ሁሉን ነገር አዘጋጅተው ራሳቸው ጠምቀው ራሳቸው ነበር የሚዘክሩ። ይሄን ደግሞ የሚዘክሩበትን መሶቡንም ይሁን ወይም ጋኑን ሁሉንም ነገር ሌላ ምግብ አያስነኩትም። ምክንያቱም ጸበል ነዋ። ሕሙማን እየተፈወሱበት፣ ድውያን እየዳኑበት፣ በረከት ያጡ በረከት እያገኙበት እንዴት ሆኖ ሌላ ነገር ይነካዋል? ስለዚህ በዚህ መንገድ ይሄንን ያበቀለች ደግሞ በጎ ምድር ወይም በየ ምድር ተባለች። ምድር ሰናይት ማለት ይሄ ነው። እነዚህን ቅዱሳን እነ ጽጌ ድንግልን ያበቀለች። ጽጌ ድንግል እዚህ ዓለም ሳጋ ነው 40 ዓመት ዘግተው ሰቆቃወ ድንግሉን የደረሱበት። እዚህ ዓለም ሳጋ ቁስቋም የምትባል ወደ ላይ ከፍ ብሎ ከገደሉ መካከል ቀና ስትሉ ታዩታላችሁ። ዓለም ሳጋ እነዚያም ነበሩብሽ፣ እኛም አለንብሽ። ዓለም ሳጋ የእነዚህ ቅዱሳን መናኸሪያም ነበርሽ፣ የእኛም ሆነሻል። ይኸው እንዲሆነናል። መቼስ ነገም እግዚአብሔር ጊዜ ይኖረዋል። በነገራችሁ ላይ መከራው ሲበዛ የሆነ ተስፋ እንዳለ ተስፋ አድርጉ። ጊዜ በጣም ተስፋ እንቁረጥ። የሆነ ዝም ብለ ይሄ ተስፋ የቆረጠ ሰው ነገን አላይም ያለ ሰው ምንም መስራት አይችልም። ከገዳዮቻችን እኛ እንሻላለን፣ ቢያንስ መንግስቱን እንወርሳለን። እነሱ በአይምሮም ብኩን ሆነው
በዛኛውም ዓለም ስደተኞች ናቸው። እግዚአብሔር ይመልሳቸው በእውነቱ። ሌላው የመጨረሻ መልካም ምድር የተባለች ገነት መንግሥተ ሰማያት ናት። እንተ ዘልፈ የውፃ እግዚአብሔር እማመት እስከ ዓመት እስከ ርዕሰ አውደ ዓመት ዓመት እስከ ዓመት ሁልጊዜ እግዚአብሔር በረድኤት የሚጎበኛት ፀሐይ የማይገባባት የማይወጣባት መላእክት የሚያመሰግኑባት ብርሃን የማይለይባት ስብሐተ መላእክት ብቻ የሚሰማባት ክፉ ሰዎች የማይኖሩባት እንተ ኢልያ አይነ ንስር ወይ እንተ ኢኬድዋ በእግር ዝሁራን ክፉዎች በእግር ያረገጧት የንስር አይን ያላያት የንስር አይን ደመናትን አልፎ ከታች ስጋ ያያል። ንስር እንኳን ያላያት ሀገር አለችን። ስለዚህ እሷ ሀገር ስላለችን ምድር ምንም ብትሆን እኛ ግን ደግሞ ሌላ ሀገር አለችን። እግዚአብሔር አምላካችን የተመሰገነ ይሁን። ብንሞትም የማናጣት ብንኖርም ለሷ ብለን የምንኖርላት ሀገር አለችን። ያችን ሀገር እንወርስ ዘንድ ነው ሙሴ የሚጠራን። ያችን በጎ ምድር ተወርሱ ዘንድ እንደ ግብፅ እንደ ክፉ ግብፅ ማለት የክፉነት ምሳሌ ናት። እንደ ክፉቱ እንደዚች ምድር መዓት መቅሰፍት እንደሚበዛባት ጉንፋን፣ በሽታ፣ ወረርሽኝ፣ መከራ፣ የሰው የአጋንንት ፈተና የማይለያት ይችን ምድር የምትመስል ያይደለች መልካም ነገር ብቻ የሚኖርባት መልካም ነገር ብቻ ገድላቸውን የፈጸሙ ደጋጎቹ ብቻ የሚሰበሰቡባት ሀገር አለችን። አሁን እነዚህ በግፍ የሚያልቁ ወገኖቻችን እንግዲህ አስቡ። የቀደሰ ካህን አይቀር፣ ገዳም የገባ መናኛ አይቀር፣ ትምህርት ቤት የገባ ቆሎ ተማሪ አይቀር፣ ሕፃን የሆነ የእናቱን ጡት ያልጣለ የ2 ዓመት ሕፃን አይቀር፣ ሁሉም በግፍ የሚገደልባት ምድርማ ብትሆን የመጨረሻ ተስፋችን ምን ዋጋ ነበረ? ግን በጎ መልካም ምድር ወይም ሀገር አለችን። የዋሃን ይወርስዋ ለምድር የተባለችላት ደጋጎቹ መንግሥተ ሰማያትን ይወርሷታል። እግዚአብሔርን ዓለም አድርገን የምንኖርባት ያችን ሀገር እግዚአብሔር ይክፈለን ወይም ያድለን። አሜን።